ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች የዕለቱን መረጃዎች በማስከተል እናቀርባለን። በቅድሚያ ርዕሶቹን በጋሞ ዞን ጋጮ ባባ ወረዳ ውስጥ በተከሰተው የመሬት ናዳ ሕይወታቸው ያለፈ ዜጎች ቁጥር 102 ደረሰ። ሰብአዊ ድጋፍ የተቋረጠባቸው በሐይቅ መጠለያ ጣቢያ የሚገኙ ዜጎች ከጾም በኋላ ከዱር በሚሰበሰብ ፍሬ ለማፍጠር እየተገደዱ መሆኑን ተናገሩ። የጅቡቲ ጉብኝታቸውን ያጠናቀቁት ጠቅላይ ሚኒስትር አብይ አህመድ በጦርነት እየተናጠ ወደሚገኘው የመካከለኛው ምስራቅ አምርተዋል። ዝርዝሩን ይዘናል። የሕዝብ ተወካዮች ምክር ቤት አባሏ በታጣቂዎች ታግተው ተወሰዱ። ለድሬዳዋ ሕዝብ ድምፅ በመሆን የሚታወቀው ወጣት በቃሉ ምስጋናው በጸጥታ ኃይሎች መታሰሩ ታወቀ። የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚና ምክትል ዋና ዳይሬክተር በሕግ ቁጥጥር ስር መዋላቸው ተሰማ። በቂሊንጦ ማረሚያ ቤት ውስጥ በእስረኞች መካከል በተነሳ ግጭት በርካቶች ተጎድተው ሆስፒታል መግባታቸው ታወቀ። በታሪካዊው ታዕካ ነገሥት አትሮንስ ማርያም ቤተክርስቲያን ላይ የመንግስት ኃይሎች የከባድ መሳሪያ ጥቃት መፈጸማቸው ተሰማ። ፕራይም ሚዲያ ከ6 ወር በላይ ደሞዝ ባለመክፈሉ ሰራተኞቹ ለረሃብና ለቤት ኪራይ ክፍያ እጦት መዳረጋቸውን ተናገሩ። አዲስ አበባ የሚገኘው የአዘርባይጃን ኤምባሲ የኢትዮጵያውያን ሰዓሊያንን ስራዎች ለውድድርና አውደ ርዕይ በሚል ወስዶ መከልከሉ ተሰማ የሚሉና ሌሎችንም መረጃዎች ይዘናል። አብራችሁን ቆዩ። መረጃዎቹ በጋሞ ዞን ጋጮ ባባ ወረዳ በተከሰተው የመሬት ናዳ ሕይወታቸው ያለፈ ዜጎች ቁጥር 102 ደረሰ። ከሰሞኑ በጋሞ ዞን ጋጮ ባባ ወረዳ ማዞ ዶይሻ ቀበሌ በደረሰ ድንገተኛ አደጋ የ102 ወገኖቻችን ሕይወት ማለፉን እንዲሁም እስካሁን የ52 ሰዎች አስከሬን መገኘቱን የዞኑ ኮሚኒኬሽን ቢሮ አስታውቋል። በስፍራው የተገኙት ርዕሰ መስተዳድር ጥላሁን ከበደ በአደጋው የተጎዱ ወገኖችን በዘላቂነት ለማቋቋም በቅንጅት እንደሚሰራ ተናግረዋል። ይሁንና በመቶዎች የሚቆጠሩ ዜጎች አሁን ላይ መጠለያቸው ፈርሶ ከፍተኛ ችግር ላይ መሆናቸው እየተነገረ ነው። በቀጣይ መሰል አደጋ እንዳይከሰት በቅንጅት እንደሚሰራ የገለጹት ርዕሰ መስተዳድሩ ጉዳት የደረሰባቸው ወገኖችን በመደገፍ ወደ ቀደመ ኑሯቸው እንዲመለሱ የማድረግ ስራ በልዩ ትኩረት ይሰራል ብለዋል። የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር ወይዘሮ ዓለም ፀሐይ ጳውሎስና የፌዴራል አደጋ ስጋት አመራር ኮሚሽን ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም በበኩላቸው በደረሰው ጉዳት እጅግ ማዘናቸውን ገልጸው የተጎዱ ወገኖችን በዘላቂነት ለማቋቋም ትኩረት ተሰጥቶ እንደሚሰራ ተናግረዋል። ተጨማሪ ጉዳት እንዳይከሰት ህብረተሰቡ አስፈላጊ ጥንቃቄ ሊያደርግ እንደሚገባም ከፍተኛ የመንግስት የሥራ ኃላፊዎች በመሬት መንሸራተት አደጋ ሕይወታቸውን ያጡ ወገኖች ቤተሰቦቻቸውን ባጽናኑበት ወቅት አሳስበዋል። ርዕሰ መስተዳድሩ በመሬት መንሸራተትና በጎርፍ ምክንያት የተከሰተውን አደጋ አስመልክቶ ፈጣን ምላሽ መስጠት በሚያስችሉ ጉዳዮች ዙሪያ ከጋሞ ዞንና አርባ ምንጭ ከተማ አመራሮች ጋር መወያየታቸው ተሰምቷል። በጋሞ ዞን በደረሰው ድንገተኛ አደጋ የተጎዱ ወገኖቻችንን ለመደገፍ የተደቀነውን ስጋት በጋራ ለመወጣት የገቢ ማሰባሰቢያ ጥሪ ተደርጓል። ሰብአዊ ድጋፍ የተቋረጠባቸው በሐይቅ መጠለያ ጣቢያ የሚገኙ ዜጎች ከጾም በኋላ ከዱር በሚሰበሰብ ፍሬ ለማፍጠር እየተገደዱ መሆኑን ተናገሩ። ከ7 ዓመት በፊት በኦሮሚያ ክልል የተለያዩ ዞኖችና ወረዳዎች ይኖሩ የነበሩ የአማራ ክልል ተወላጆች ተፈናቅለው በተለያዩ ወረዳዎች ላይ ሰፍረው እንደሚገኙ ይታወቃል። በተለይ በደቡብ ወሎ ዞን ሐይቅ ከተማ አቅራቢያ መካነ ኢየሱስ፣ ጃሬ ቁጥር 1 እና ቁጥር 2 ተብለው በሚጠሩ የመጠለያ መንደሮች ውስጥ 4507 ተፈናቃዮች ይገኛሉ። የተፈናቃዮቹ አስተባባሪና ተወካዮች ለመሰረት ሚዲያ እንዳሉት በ3 መንደሮች የሚገኙ ተፈናቃዮች በያዝነው ዓመት ከህዳር ወር ጀምሮ ሲቀርብ የነበረው መቁን ወይም እርዳታ ተቋርጦብናል ብለዋል። በ3ቱም መጠለያ መንደሮች የሚገኙት ተፈናቃዮች አብዛኞቹ ሙስሊሞች ናቸው ያሉት አስተባባሪዎቹ በያዝነው የረመዳን ጾም የሚላስ የሚቀመስ ባለመኖሩ አንዳንዶቻችን በ24 ሰዓት አንድ ጊዜ ነው እህል የምንቀምሰው፣ ይህንንም የማያገኛለ፣ ብዙዎቻችን ግን የምናፈጥረው ቁርቁራ ተብሎ በሚጠራው የዱር ፍሬ ነው ይላሉ።
በደሴ በሐይቅና በአካባቢዋ በሚገኙ መስጂዶች ተጠግተን የረመዳን ወር ለማሳለፍ ስንሞክር ገጽታ ታበላሻላችሁ በሚል ወደ ከተማ እንዳንገባ ተከልክለናል ሲሉ ነው አስተባባሪዎቹ የነገሩን። በመጠለያ መንደሮቹ የሚገኙ ተፈናቃዮች ብዙዎቹ አረጋውያንና ሕፃናት ሲሆኑ ዕድሜያቸው የደረሰና ሰርተው መብላት የሚችሉ ግን መንደሩን ለቀው ከወጡ ቆይተዋል። መጠለያዎቹ ከ7 ዓመት በፊት የቆሙ የሸራ ድንኳኖች በመሆናቸው አርጅተው ተቀዳደዋል። ይህንን እንኳን ጠግነን ለመኖር የሚያስችል ድጋፍ ልናገኝ አልቻልንም ሲሉ አክለዋል። በምግብ እጥረት ምክንያት ለተለያዩ በሽታዎች እየተጋለጥን ነው የሚሉት ተፈናቃዮቹ በረሃብ የሞቱ ሰዎች መኖራቸውንም አልሸሸጉም። በተለይ ሕፃናት ከእንቅልፋቸው ተነስተው ምግብ እንዳይጠይቁን በጠዋት ከመጠለያ ካምፑ ርቀን እንውላለን፣ ልጆቻችን በረሃብ ቀንጭረዋል፣ ወዴት እንሂድ ሲሉም የመሰረት ሚዲያ ሪፖርተርን መልሰው ጠይቀዋል። ሚዲያችን በደቡብ ወሎ ሐይቅ ከተማ አቅራቢያ የሚገኙ ተፈናቃዮችን አስመልክቶ በተደጋጋሚ ዜና መስራቱ ይታወሳል። የጅቡቲ ጉብኝታቸውን ያጠናቀቁት ጠቅላይ ሚኒስትር አብይ አህመድ በጦርነት እየተናጠ ወደሚገኘው የመካከለኛው ምስራቅ አምርተዋል። ጠቅላይ ሚኒስትር አብይ አህመድና ልዑካቸው ወደ ጎረቤት ሀገር ጅቡቲ ማቅናታቸውን ሚዲያችን በልዩ ወይም ኤክስክሉሲቭ መልኩ መዘገቡ ይታወሳል። ጠቅላይ ሚኒስትር አብይ አህመድ ከልዑካን ቡድናቸው ጋር በጅቡቲ የቀጠናዊ ጉዳዮች ላይ ምክክር አድርገዋል የሚል አጭር መረጃ የጠቅላይ ሚኒስትር ጽሕፈት ቤት አጋርቷል። የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ ደግሞ ከኢትዮጵያና ሶማሊያ መሪዎች ጋር ጅቡቲ በመኖሪያ ቤታቸው ውይይት እንዳደረጉ በኦፊሴላዊ የፌስቡክ ገጻቸው መረጃ አጋርተዋል። የጅቡቲው ፕሬዝዳንት ሚዲያችን ያጋራውን የሚያረጋግጥ መረጃ የለቀቁ ሲሆን ሶስቱ ሀገራት አሜሪካና እስራኤል በኢራን ላይ ከከፈቱት ጦርነት ጋር በተያያዘ በንግድና የባህር ንግድ ላይ ስላመጣው ተጽዕኖ ውይይት አድርገዋል። እንዲሁም በረመዳን የአፍጥር ፕሮግራም ላይ ተሳትፈዋል። ሚዲያችን ከምንጮቹ ያገኘው መረጃ እንደሚጠቁመው ደግሞ ጠቅላይ ሚኒስትሩ የጅቡቲ ጉብኝታቸውን አጠናቀው በጦርነት እየተናጠ ወደሚገኘው የመካከለኛው ምስራቅ አቅንተዋል። እነዚህ ታማኝ ምንጮች እንደጠቆሙት ጠቅላይ ሚኒስትሩ ከጅቡቲ ቀጥሎ 30 ከሚጠጉ የልዑካን ቡድናቸው ጋር የተጓዙት ወደ ተባበሩት አረብ ኤምሬትሷ አቡዳቢ ከተማ ነው። በአቡዳቢ ቆይታቸው ከኤምሬትስ ፕሬዝዳንት ሼህ መሐመድ ቢን ዛይድ አልናህያን ጋር ተገናኝተው እንደሚመክሩ ይጠበቃል። ንግግራቸው በሰሞነኛው የቀጠናው ጦርነት፣ በኤምሬትስና ኢትዮጵያ ግንኙነት እንዲሁም በሬውተርስ የዜና ወኪል ይፋ በሆነው በቤኒሻንጉል ጉሙዝ ክልል በሚገኘው የጦር ማሰልጠኛ ዙሪያ እንደሚሆን ታውቋል። የኤምሬትስ አካል የሆነችው አቡዳቢ በቅርብ ቀናት ከኢራን የሚወነጨፉ ድሮኖችና ባለስቲክ ሚሳይሎች ኢላማ ሆናለች። በተለይ በግዛቲቱ የሚገኘው አልዳፋራ የተባለው የኤምሬትስ የአየር ኃይል የጦር ሰፈር ጥቃት ተፈጽሞበታል። ከዚህም በተጨማሪ በአቡዳቢ የሚገኙ የመኖሪያ ህንፃዎች፣ ፋብሪካዎችና የአቡዳቢ ዋና አየር ማረፊያ በኢራን ተጠቅተዋል። በአጠቃላይ በኤምሬትስ 6 ሰው ህይወቱ አልፎ 130 መቁሰላቸውን መረጃዎች ያሳያሉ። ጠቅላይ ሚኒስትር አብይ ኢራን ወደ ኤምሬትስ መተኮስ ከጀመረች አንስቶ ወደ አገሪቱ ያቀኑ የመጀመሪያው የዓለም መሪ ናቸው። የኢትዮጵያ መንግስት እስካሁን ኢራን በኩዌት ላይ በፈጸመችው ጥቃት ዙሪያ ውግዘቱን ይፋ ያደረገ ሲሆን በኤምሬትስ ዙሪያ ግን ያለው ነገር የለም። ጠቅላይ ሚኒስትሩ በዚህ አስቸጋሪ ወቅት ወደ ኤምሬት መሄዳቸው በክፉ ቀን ጭምር የሀገሪቱ ወዳጅ እንደሆኑ ለማሳየት ትልቅ አቅም እንዳለው ዋና ዓላማውም እሱ ነው ያሉ አንድ ተንታኝ በወታደራዊና ኢኮኖሚያዊ ድጋፍ ዙሪያም ውይይት ሊኖር እንደሚችል ጠቁመዋል። ልክ የዛሬ 2 ወር ጠቅላይ ሚኒስትር አብይ ወደ ጅቡቲ ባቀኑበት ወቅት ቀጥለው ኤምሬትስን ጎብኝተው ነበር። ይሁንና ከጅቡቲው ጉብኝታቸው ውጪ የኤምሬትሱ ጉዞ በሚዲያ ይፋ ሳይደረግ ቀርቶ ነበር። የአሁኑ ጉዞም የጅቡቲው ለሕዝብ ቢገለጽም ስለ ኤምሬትሱ ይፋ መሆንና አለመሆን የታወቀ ነገር የለም። ይህ ዜና ሚዲያችን እስከወጣበት ሰዓት ድረስ በዚህ የኤምሬትስ ጉብኝት ዙሪያ ያሉት ነገር የለም። የሕዝብ ተወካዮች ምክር ቤት አባሏ በታጣቂዎች ታግተው ተወሰዱ። በአንዳንድ የኢትዮጵያ አካባቢዎች የሚስተዋለው ሕግ አልባነትና ተያይዞ የሚታየው የእገታ ወንጀል ተባብሶ መቀጠሉን ሚዲያችን በተከታታይ ያወጣቸው መረጃዎች ያሳያሉ። በአብዛኛው የገንዘብ ጥቅም ለማግኘት የሚፈጸሙት እነዚህ የእገታ ወንጀሎች በተለይ በአማራና በኦሮሚያ ክልሎች በብዛት የሚስተዋሉ ናቸው። መሰረት ሚዲያ ከተለያዩ የመረጃ ምንጮች እንዳረጋገጠው የሕዝብ ተወካዮች ምክር ቤት አባል የሆኑትና ከሚሴን ወክለው ፓርላማ የገቡት ወይዘሮ አሚናት እንድሪስ በታጣቂዎች ታግተዋል። የዛሬ 4 ዓመት ገደማ ፓርላማ ውስጥ የአማራ ክልል አመራሮች ላይ ጠንከር ያለ ትችት በማቅረብ የሚታወቁት ወይዘሮ አሚናት የታገቱት በኦሮሞ ነጻነት ሰራዊት ማለትም መንግስት ኦነግ ሸኔ በማለት በሚጠራው ታጣቂ ቡድን መሆኑን የአካባቢው ምንጮች ተናግረዋል።
ከእገታው በኋላ ገንዘብ ተጠይቋል። አሁን ላይ የት እንዳለች አናውቅም በማለት የተናገሩት አንድ የአካባቢው ባለስልጣን ሲሆኑ ገንዘብ ለማሰባሰብ እንቅስቃሴ እየተጀመረ መሆኑን ጠቁመዋል። የዞኑ ምክትል አስተዳዳሪና የሰላምና ጸጥታ ኃላፊ የሆኑት አብዱ ጀማል ሳኒ በፌስቡክ ገጻቸው ላይ ወይዘሮ አሚናት መታገታቸውን የሚገልጽ ጽሑፍ አጋርተው ተመልክተናል። ወይዘሮ አሚናት በአማራ ክልል የኦሮሞ ብሔረሰብ ዞን አስተዳደር ስር ላለ ሕዝብ ስትሞግት የምትታወቅ ሰው ናት። እሷን አግቶ መያዝ ምን መልእክት ለማስተላለፍ ተፈልጎ ነው? የህዝብ ባለውለታ በዚህ መልኩ እንዴት ይታገታል? በማለት ሌላ አንድ የባቲ ከተማ አስተዳደር ሰራተኛ ለሚዲያችን በጽሑፍ ገልጸዋል። አንዳንዶች የኦሮሞ ብሔረሰብ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ወይዘሮ ሀዋ አደም ኢብራሂምን በአካባቢው ለሚታየው ስርዓት አልበኝነት ተጠያቂ እያደረጉ እንደሚገኙ ተመልክተናል። ወይዘሮ አሚናት በታጣቂዎች እገታ የተፈጸመባቸው የመጀመሪያዋ የፓርላማ አባል ሲሆኑ አሁን በምን ሁኔታ ላይ እንደሚገኙ መረጃ እንደሌላቸው የመንግስት ምንጮች ለሚዲያችን ተናግረዋል። ለድሬዳዋ ህዝብ ድምጽ በመሆን የሚታወቀው ወጣት በቃሉ ምስጋናው በጸጥታ ኃይሎች መታሰሩ ታወቀ። ወጣት በቃሉ ምስጋናው በፍትህና አስተዳደራዊ ጉዳዮች ላይ በተለይ ለድሬዳዋ ህዝብ ድምጽ በመሆን የሚታወቅ ወጣት ነው። ከዚህ በፊት የድሬዳዋ ምድር ባቡር ሜዳ ለግለሰቦች እንዲሸጥ በከተማው አስተዳደር ሲታሰብ የነበረውን እንቅስቃሴ በማጋለጥ በርካታ ወጣቶችን ያፈራው ሜዳ እንዳይሸጥ አድርጓል። በዚህና በሌሎችም ጉዳዮች በሚያደርገው የማህበራዊ አንቂነቱ ምክንያት ለ2 ዓመት ታስሮ ተፈቶ ነበረ። ከእስር ከተለቀቀ በኋላ ቀድሞ ያደርገው ከነበረው ማህበራዊ አንቂነቱ ራሱን አግልሎ ተቀምጦ እንደነበር ለመሰረት ሚዲያ የገለጹት እናቱ ወይዘሮ አበባ ገብረ ሕይወት ከእስር ቤት ከወጣ በኋላ እንቅስቃሴው ተገድቦ ቤት ውስጥ መጽሐፍ ሲያነብ ይውል እንደነበር ተናግረዋል። በቃሉ ከማንም ጋር አይገናኝም ነበር። ነገር ግን ማክሰኞ መጋቢት 1 ቀን 2018 ዓ.ም 11 ሰዓት አካባቢ የአዲስ አበባ ፖሊስ አባላት ለጥያቄ ትፈለጋለህ በማለት ወስደውት 3ኛ ፖሊስ ጣቢያ አስረውታል ያሉት እናቱ ወይዘሮ አበባ ናቸው። በማግስቱ ረቡዕ የካቲት 2 ቀን ምሳ ሰዓት አካባቢ በፖሊስ ታጅበው ወደ ቤት አምጥተውት ቤቱ ከተፈተሸ በኋላ ምንም ያገኙት ነገር ባይኖርም መልሰው ወደ ፖሊስ ጣቢያ እንደወሰዱት ተናግረዋል። ወጣቱ ወደ ድሬዳዋ እንደተወሰደ ሚዲያችን አረጋግጧል። ወንድማችን ኢንጂነር በቃሉ ምስጋናው ተወልዶ ያደገው ድሬዳዋ ነው። የወጣት ከተማውን ወዳድና ለህዝብ መብት የሚቆም ማህበራዊ አንቂ፣ ሙስናን አበክሮ የሚጋፈጥ የሚያጋልጥም ጭምር ነው ያለው አንድ ወጣቱን በቅርብ የሚያውቅና ለመሰረት ሚዲያ መረጃ ያጋራ ግለሰብ ነው። አክሎም ይህ ወጣት በከተማው ህዝብ ዘንድ ተወዳጅና ተመስጋኝ ነው። በበጎ አድራጎት ስራው በተለይ ይታወቃል። ይህን ወጣት ከዚህ ቀደም ከተማዋ ላይ ያለ የምድር ባቡር ሜዳ ለምን ለግለሰብ ይሸጣል? የህዝብ ነው፣ ስንት ታዳጊዎችን ያፈራ ነው በማለት በመቃወምና ዘመቻ በመክፈት ሜዳው ለህዝብ እንዲመለስ አድርጓል። መነሻው ይህ ሆኖ ሌሎች ነገሮች በመደማመር አዲስ አበባ ድረስ በመሄድ አስረው አምጥተው ፈርደውበት 2 ዓመት ታስሮ ተፈቶ ነበር በማለት ሁኔታውን አስረድተዋል። ለምን በዚህ ያህል ወጣት በሀገሩ እንዲማረር እንደሚደረግ አይገባኝም። ፍትህ ለወንድማችን። አቅመ ደካማ እናትና አባት አለው። ወላጅ መሰቃየት የለበትም። ድፍን የድሬዳዋ ህዝብ ይመሰክራል ስለ በቃል የሚሉት ደግሞ ሌላ የድሬዳዋ ነዋሪ ናቸው። ድሬዳዋ ከተማ ላይ የመናገር ነጻነት እንደሌለና በተለይ ሶሻል ሚዲያ ላይ የተጻፈ ሐሳብ ላይ እንኳን ህዝቡ ላይክም ሼርም ኮሜንትም አይጽፍም። ያን ካደረገ በማግስቱ ቤት ድረስ ነው የሚሄዱለት። ትታሰራለህ፣ ማስጠንቀቂያ ይሰጣል በማለት ተናግረዋል። መንግስት ከቅርብ ጊዜ ወዲህ የሚዲያ ባለሙያዎችን ከማሰርና ማሳደድ ባሻገር በሀገር ውስጥ የሚገኙ ነፃ ሚዲያዎችንና ሐሳብ ሰጪዎች ላይ ጫና መፍጠር መቀጠሉን እንደ ሲፒጄ እና አምነስቲ ኢንተርናሽናል ያሉት ተቋማት በሚያወጧቸው ሪፖርቶች ጠቁመዋል። በቅርቡ ዋዜማ ሬዲዮ እና አዲስ ስታንዳርድ ሚዲያዎች ፈቃዳቸው የተነጠቀ ሲሆን 2 የዶቼ ቬለ እና 3 የሮይተርስ ጋዜጠኞች የሥራ ፈቃዳቸው ታግዷል። ከ2 ወር በኋላ ከሚከናወነው 7ኛው አገራዊ ምርጫ ጋር በተገናኘ የጋዜጠኞችና የማህበራዊ አንቂዎች እስር ሊቀጥል ይችላል ብዬ አስባለሁ ያሉት በበቃሉ እስር ጉዳይ ጥቆማ የሰጡን ግለሰብ ናቸው። የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚና ምክትል ዋና ዳይሬክተር በሕግ ቁጥጥር ስር መዋላቸው ተሰማ። ሚዲያችን የካቲት 25 2018 ዓ.ም ባወጣው የምርመራ ዘገባ የነዳጅ ዘርፍን ሌብነትና የሙስና ሰንሰለት በተመለከተ ሰፋ ያለ መረጃ ማውጣቱ ይታወሳል። በዚህ ዘገባ ላይ እንደተነሳው ከንግድና ቀጠናዊ ትስስር እስከ ነዳጅ አቅራቢ ድርጅት ያሉ አካላት በመመሳጠር በአዲስ የነዳጅ ማደያ ስምና ባልታወቀ ግዢና ሽያጭ በውጭ ምንዛሪ ወደ ሀገር ውስጥ የሚገባውን ነዳጅ በህገወጥ መልኩ እየዘረፉ ይገኛሉ። ሚዲያችን ከጸጥታ አካላት ያገኘው ማረጋገጫ እንደሚያሳየው የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ አቶ እስመል ዓለም ምህረቱ በፌዴራል ፖሊስ ቁጥጥር ስር ውለዋል።
አቶ እስመላ አለም በቁጥጥር ስር የዋሉት ባሳለፍነው ሰኞ ዕለት ቢሮአቸው ውስጥ እያሉ ሲሆን ጉዳዩም ከነዳጅ ግዢና የሀገር ውስጥ ነዳጅ ክምችት ጋር መሆኑ ተሰምቷል። አንድ የድርጅቱ ሰራተኛ ለሚዲያችን እንዳረጋገጠው ሰኞ የፌዴራል ፖሊስ አባላት ሲያደርጉት በነበረው ፍተሻ ምክንያት ሰራተኞች ለበርካታ ሰዓታት ከግቢው እንዳይወጡ ተደርገው ነበር። በቅርቡ ይፋ የተደረገውን የነዳጅ ጭማሪ አስታኮ መግለጫ የሰጡት አቶ አህመድ ሺዴ አቶ እስመላ አለምን በስም ባይጠቅሱም መንግስት እርምጃ መውሰድ መጀመሩን አስታውቀዋል። በከፍተኛ የውጭ ምንዛሪ የሚገዛው ይህ ምርት አሁንም በከፍተኛ የበጀት ድጎማ ለህብረተሰቡ መቅረብ ከነበረበት በላይ በተለያዩ የአገሪቱ አካባቢዎች አዲስ አበባን ጨምሮ ከተቀመጠለት የመንግስት ዋጋ በላይ እየተሸጠ እንደሆነ ተደርሶበታል በማለት አቶ አህመድ ተናግረዋል። አክለውም ይህን ሁኔታ በአስቸኳይ በቁጥጥር ስር ለማዋል መንግስት የአቅርቦት አስተማማኝነቱን ከማጠናከር ጎን ለጎን ህጋዊ እርምጃ መውሰድ ጀምሯል ብለዋል። እንደ አቶ አህመድ ሺዴ ገለጻ በዚህ ህገወጥ ድርጊት ላይ የተሳተፉ አካላት የመንግስት ተቋማትን ጨምሮና ሌሎች ተሳትፎ ያላቸው አካላትን በህግ ቁጥጥር ስር የመዋል ስራ ተጀምሯል። በጦርነቱ ምክንያት የታየውን የነዳጅ ዋጋ ጭማሪ አቶ አህመድ አስፈሪ ያሉት ሲሆን መንግስት በቅርቡ ተጨማሪ የነዳጅ ቁጠባ እርምጃዎችን ይፋ እንደሚያደርግ አስታውቀዋል። በቅርቡ ይፋ በተደረገው የነዳጅ ጭማሪ መሰረት 1 ሊትር ቤንዚን 132 ብር ከ18 ሳንቲም የደረሰ ሲሆን ነጭ ናፍጣ ደግሞ 139 ብር ከ84 ሳንቲም ገብቷል። ይህ በእንዲህ እንዳለ ባለፈው ሳምንት ሮብ ሚዲያችን ባወጣው የምርመራ ዘገባ ላይ ከነዳጅ ዝርፊያ ጋር በተያያዘ ስማቸው ተደጋግሞ የተነሳ አንድ ግለሰብ ነበሩ። በነዳጅና ኢነርጂ ባለስልጣን የነዳጅ ዘርፍ ምክትል ዋና ዳይሬክተር በሆኑት በአቶ ዲበራ ፉፋ አማካኝነት አዳዲስ የነዳጅ ማደያ ፈቃድ ጠያቂዎች ሲመጡ ከ5 ሚሊዮን እስከ 10 ሚሊዮን ብር እንደሚጠየቁ ሚዲያችን አስነብቦ ነበር። ያሰባሰብናቸው ተጨማሪ መረጃዎች እንደሚጠቁሙት ይህን ያህል ብር በመጠየቅ የተስማሙትን ስም በመያዝ ለሚኒስቴሩ በማሳወቅ መንግስት እንደ አዲስ እንዲከፈቱ ከፈቀዳቸው 117 ውስጥ እንዲካተቱ ተደርገዋል። አሁን የደረሰን መረጃ እንደሚጠቁመው አቶ ዲበራ ፉፋ ባሳለፍነው ሰኞ በፌዴራል ፖሊስ ቁጥጥር ስር ውለዋል። ግንባታው የተጓተተው የአርባ ምንጭ ኮንፈረንስ ሪዞርት ፕሮጀክትን የኢትዮጵያ አየር መንገድ ተረክቦ እንዲያጠናቀቅ ንግግር መጀመሩ ታወቀ። 120 ሄክታር መሬት ላይ ያረፈው የአርባ ምንጭ ኮንፈረንስ ሪዞርት ግንባታ ጠቅላይ ሚኒስትር አብይ አህመድ በተገኙበት በይፋ የተጀመረው ሰኔ 26 2015 ዓ.ም ነበር። የአባያ ሐይቅን አስታኮ እየተገነባ ያለው ሪዞርት የጠቅላይ ሚኒስትሩ ገበታ ለሀገር እንቅስቃሴ አካል የነበረ ሲሆን በመላ ሀገሪቱ ከሚገነቡ ሪዞርቶች አንዱ እንዲሆን ታቅዶ ነበር። ይሁንና በአንድ ዓመት ተኩል ውስጥ ግንባታው ያልቃል ተብሎ የተነገረው ፕሮጀክት እስካሁን አለመጠናቀቁና ግንባታው ተቋርጦ እንደነበር የሚዲያችን ምንጮች ጠቁመው አሁን ላይ ግን መንግስት በሰጠው አቅጣጫ መሰረት የኢትዮጵያ አየር መንገድ ወጪውን ሸፍኖ አጠናቆ እንዲያስተዳድረው እንቅስቃሴ ተጀምሯል። ግንባታውን እያከናወነ የሚገኘው የቻይና ስራ ተቋራጭ ስራውን አቋርጦ የነበረ ሲሆን አሁን ከኢትዮጵያ አየር መንገድ በተለቀቀ የተወሰነ ገንዘብ እንቅስቃሴ ተጀምሯል ያሉት የመሰረት ሚዲያ ምንጭ ናቸው። አየር መንገዱ ለግንባታው ማስጨረሻ እስከ 5 ሚሊዮን ብር እንደሚያወጣ ለመሰረት ሚዲያ የደረሰው መረጃ ያሳያል። እንዲህ አይነት ከፍተኛ ወጪ የሚጠይቁ የሪዞርቶች ግንባታ ላይ አየር መንገዱ እንዲሳተፍ እየተደረገ ያለው ቀድሞ ባልታሰበበትና ከአየር መንገዱ ስትራቴጂክ እቅድ ውጪ ነው ያሉት ሌላ ምንጫችን ይህ በቀጥታ ጫና ማሳደሩ እንደማይቀር ጠቁመዋል። አየር መንገዱ የራሱ ማስፋፊያ እቅዶች አሉት። እንዲህ አይነት ካለ ፍላጎትና እቅድ የሚመጡ ፕሮጀክቶች ተቋሙ ላይ አሉታዊ ተጽዕኖ እንደሚኖራቸው አልጠራጠርም በማለት አስረድተዋል። ሚዲያችን ለአየር መንገዱ በዚህ ዙሪያ ጥያቄ ያቀረበ ሲሆን ተቋሙ ከደቡብ ኢትዮጵያ ክልል ጋር በሪዞርቱ ዙሪያ ንግግር እያደረገ መሆኑን አረጋግጧል። ከደቡብ ኢትዮጵያ ክልል ጋር በአርባ ምንጭ ኮንፈረንስ ሪዞርት ዙሪያ በትብብር ልንሰራ በምንችልበት ንግግር እያደረግን ነው ያለው አየር መንገዱ ንግግሩ በሪዞርቱ ላይ የባለድርሻ ኢንቨስትመንት መሆንና ሪዞርቱን በስካይላይት ሆቴል በኩል ማስተዳደር እንደሚያካትት አስረድቷል። ዝርዝር መረጃው ንግግሩ ሲያልቅና ስምምነቱ ሲፈረም እንደሚለቀቅ አየር መንገዱ ጨምሮ ነግሮናል። በቂሊንጦ ማረሚያ ቤት ውስጥ በእስረኞች መካከል በተነሳ ግጭት በርካቶች ተጎድተው ሆስፒታል መግባታቸው ታወቀ። በፌዴራል ማረሚያ ቤቶች የቂሊንጦ ማረፊያና ማረሚያ ማዕከል ውስጥ ቅዳሜ ጠዋት ዞን 1 ተብሎ በሚጠራው ማቆያ ቦታ በእስረኞች መካከል በተነሳ ግጭት ከቀላል እስከ ከባድ የአካል ጉዳት መድረሱ ተሰምቷል። ስሜ ይጠቀስ ያሉ አንድ የማረሚያ ቤቱ አስተዳደር ሰራተኛ ለመሰረት ሚዲያ እንደተናገሩት በግጭቱ ምክንያት 15 የሚሆኑ እስረኞች ጉዳት ደርሶባቸው ወደ ሕክምና ቦታ ተወስደዋል ብለዋል።
ከዚህ ጋር በተያያዘ ከአማራ ክልል የፖለቲካ አለመረጋጋት ጋር በተገናኘ በሽብር ወንጀል የተጠረጠሩ የአማራ ክልል ተወላጆች ከረብሻው በኋላ ወዳልታወቀ ስፍራ መወሰዳቸው ታውቋል። በቁጥር 20 ይደርሳሉ ሲሉ የገለጹት የአስተዳደሩ ሰራተኛ እሁድ ቤተሰቦቻቸው ሊጠይቋቸው ሲመጡ የሉም ተመለሱ እንደተባሉ አክለው ነግረውናል። ከማረሚያ ቤቱ ወዳልታወቀ ስፍራ ከተወሰዱት መሃል አበበ ፈንታው፣ ሙሉጌታ በለጠ፣ ከፍያለው አያሌው፣ ታደሰ አለሙ፣ አስጨንቅ ዋልና ዋሲውን ሰንደቁ እንደሚገኙበት ታውቋል። በማረሚያ ቤት ውስጥ ግጭት በተነሳ ቁጥር ወደ ሌላ አካባቢ ታፈነው የሚወሰዱት ከአማራ ክልል ተይዘው የመጡ ተጠርጣሪዎች እንደሆነ የጠቆሙት ሌላ ምንጫችን አሁንም ድንገት ታፍነው በሌሊት ተወስደዋል ብለዋል። ግጭቱን ተከትሎ ማረሚያ ቤት ውስጥ ይገኝ የነበረ የእስረኞች ቤተክርስቲያን እንዲፈርስ መደረጉ የበለጠ ግጭቱን አባብሶታል የተባለ ሲሆን ግጭቱ ከእምነት ጋር የሚያያይዘው ነገር እንደሌለ እየታወቀ ከሌላው የእምነት ተቋም ተለይቶ ቤተክርስቲያኑ መፍረሱ አሁንም በእስረኞች ላይ ቅሬታ ፈጥሯል ሲሉ ለመሰረት ሚዲያ ተናግረዋል። ቅዳሜ ዕለት የቤተሰብ መጠየቂያ ቀን በመሆኑ በሺዎች የሚቆጠሩ የእስረኛ ቤተሰቦች ግጭቱ እስኪረጋጋ ድረስ በሚል እስከ ቀኑ 8 ሰዓት ድረስ ለመግባት እንደተከለከሉም ለማወቅ ተችሏል። በታሪካዊው ታዕካ ነገሥት አትሮንስ ማርያም ቤተክርስቲያን ላይ የመንግስት ኃይሎች ቅዳሜ ጠዋት የከባድ መሳሪያ ጥቃት መፈጸማቸው ተሰማ። ታሪካዊው የታዕካ ነገሥት አትሮንስ ማርያም ቤተክርስቲያን በደቡብ ወሎ ዞን መሃል ሳይንት ወረዳ የሚገኝ ሲሆን በቅርስነት ተመዝግቦ ይገኛል። ከ400 ዓመት በላይ ታሪክ እንዳለው ታሪካዊ መዛግብት ያሳያሉ። በቅርቡ በፌዴራል የቅርስ ጥበቃ ባለስልጣን እድሳት የተደረገለት ይህ ቤተክርስቲያን ቅዳሜ ጠዋት 3 ሰዓት የመንግስት ኃይሎች በከባድ መሳሪያ እንደመቱት ታውቋል። በጥቃቱ 2 የደብሩ አገልጋይ ቄሶች፣ 2 ዲያቆናትና የደብሩ አቃቤ ሕይወታቸው ሲያልፍ ሌሎች 20 ገደማ ሰዎች መቁሰላቸውን የአካባቢው ምንጮች ለመሰረት ሚዲያ ተናግረዋል። ድንገተኛ ጥቃቱ የተፈጸመው በአዋሳኝ ከሚገኘው ከአማራ ሳይንት ወረዳ መለስ ሳንካ ከተባለ አካባቢ መሆኑን ምንጮቻችን ጠቁመው በህንፃው ላይ ከፍተኛ ጉዳት ደርሷል ብለዋል። ደጀ ሰላሙ በድብደባው ምክንያት ፈርሷል የሚሉት በስፍራው የሚገኙ ታዛቢዎች በዚህ በተረሳ አካባቢ ህዝቡ ላለፉት ጥቂት ዓመታት በመንግስትና በፋኖ ኃይሎች መሃል በሚደረግ ውጊያ ከፍተኛ እንግልትና ስቃይ እያስተናገደ እንደሚገኝ ይናገራሉ። ፋኖም በአካባቢው ለመንግስት ችግር ፈጣሪ ነው። ይሁንና ይህ ጥቃት ከመፈጸሙ በፊት ከአካባቢው ለቀው ወጥተው ነበር። ታዲያ ቤተክርስቲያን ምን ያድርግ? ቄስና ምዕመናኑ ምን ያድርጉ? በማለት በምሬት ሁኔታውን አስረድተዋል። በቅርቡ በስፍራው ተገኝተው እንደነበር የሚገልጹት ሌላ ምንጫችን ደግሞ ትራንስፖርት እንኳን በቅጡ የሌለበት አካባቢ ነው። በጦርነትና ግጭት እንዲህ ሲታመስ ማየት ያማል በማለት ተናግረዋል። በደቡብ ወሎ ዞን በመሃል አማራ ሳይንት በሚገኘው ደብሩ የብዙ ቅርስ ባለቤትና ጥንታዊ ቤተክርስቲያን ሲሆን የተመሰረተው ከ1460 እስከ 1470 ዓ.ም በአጼ በዕደ ማርያም ንግስና ወቅት ነበረ። በዚህ የቤተ ክርስቲያን ጥቃት ዙሪያ በመንግስት አካላትም ሆነ በመከላከያ በኩል የተሰጠ ሌላ መረጃ የለም። በመንግስት በቅርስነት ተመዝግቦ የሚገኘው የብሪቲሽ መጽሐፍ ቅዱስ ማህበር ህንፃ በፒያሳ ኮሪደር ልማት ምክንያት ሊፈርስ መሆኑ ታወቀ። አዲስ አበባ ከተማ ውስጥ ቀድሞው ከተሰሩ ህንፃዎች አንዱ እንደሆነ የሚነገርለት በአራዳ ክፍለ ከተማ ወረዳ 5 በተለምዶ ፒያሳ ሲኒማ አምፒር አካባቢ የሚገኘው የብሪቲሽ መጽሐፍ ቅዱስ ማህበር ብሪቲሽ ባይብል ሶሳይቲ ወይም በአሁን ጊዜ ሸዋ ሆቴል በመባል የሚታወቀው ህንፃ ነው። ህንፃው በ1920ዎቹ ሙሉ በሙሉ በእንግሊዞች የተገነባ ሲሆን በፊት ለእምነት ተቋምነትና ለመጽሐፍ ቅዱስ መሸጫ፣ አሁን ደግሞ የንግድ ሥራ ላይ ውሎ ይገኛል። መሰረት ሚዲያ እንዳረጋገጠው ህንፃው አሁን ላይ በአዲስ አበባ ከተማ አስተዳደር በታሪካዊ ቅርስነት ተመዝግቦ ይገኛል። ይህን የሚያሳይ ሰነድም በእጃችን ገብቷል። ይሁንና የፌዴራል ቤቶች ኮርፖሬሽን አሁን ላይ ህንፃውን ተከራይተው ለሚገኙ የድርጅቱ የኪራይ ውል ማቋረጥ ደብዳቤ ጥር 20 2018 ዓ.ም መስጠቱን ሚዲያችን የደረሰው ማስረጃ ያሳያል። ምክንያቱ ደግሞ በኮሪደር ልማት ምክንያት ይፈርሳል የሚል ነው። ይሁንና በአራዳ ክፍለ ከተማ የባህልና ኪነ ጥበብ ጽሕፈት ቤት ህንፃው ቅርስ መሆኑን በመጠቆም ለቅርስ ጥገናና እንክብካቤ ዳይሬክቶሬት ደብዳቤ ጽፎ ነበር። ታሪካዊ ቅርስ ቤቱ አስፈላጊው ክትትልና ጥበቃ እንዲደረግለትም አሳስቦ ነበር። ጉዳዩ በቀጥታ የሚመለከተውና በከተማው የሚገኙ ቅርሶችን የመመዝገብ፣ የመጠበቅ፣ የማልማትና ለመጪው ትውልድ እንዲተላለፍ የማድረግ ኃላፊነት ያለበት የአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮም ድምፁን አሰምቷል። ቢሮው የካቲት 20 2018 ዓ.ም ለፌዴራል ቤቶች ኮርፖሬሽን በጻፈው ደብዳቤ ከቢሮው እውቅና ውጪ ቅርሶቹን ከሶስተኛ ወገን ጋር ለማፍረስ የተሄደበት ሂደት አግባብ አይደለም ብሏል።
ብሪቲሽ የመጽሐፍ ቅዱስ ማህበር በመባል የሚታወቁት ቤቶች በቢሮአችን በቅርስነት የተመዘገቡ ሲሆን በአሁኑ ሰዓት ቅርስ ቤቶቹ በኮሪደር ልማት ለምተውና ታድሰው የአካባቢው መልካም ገጽታ በሆኑበት ሰዓት ከህግ ውጪ ለተከራዮቹ ማሳወቁን የአራዳ ክፍለ ከተማ ባህልና ኪነ ጥበብ ጽሕፈት ቤት አሳውቆናል የሚለው ሚዲያችን የተመለከተው ይህ ደብዳቤ ነው። የአዲስ አበባ ከተማ አስተዳደር ባህልና ኪነ ጥበብ ቢሮ አስከትሎም ስምምነት ላይ ሳይደረስ ህንፃው እንዳይፈርስ ማሳሰቢያ ለፌዴራል ቤቶች ኮርፖሬሽን ልኳል። ህንፃውን ለማፍረስ ዝግጅት ጨርሰናል። ከዛሬ ነገ ይህ ታሪካዊ ህንፃ በግብረ ኃይል መጥተው ያፈርሱታል ብለን ስጋት ላይ ነን። ህዝብ እንዲያውቀው አድርጉልን ብለው ለመሰረት ሚዲያ ቃላቸውን የሰጡት አንድ ስሜ አይጠቀስ ያሉ የቅርስ ጉዳዮች ተቆርቋሪ አዛውንት ናቸው። ቶዶር በተባለ በጣውላ መቃን የሚሰራ የስነ ህንፃ ንድፍ ያጌጠው ህንፃው አፄ ኃይለ ሥላሴ በወቅቱ ከእንግሊዞች ጋር ጥሩ ግንኙነት ስለነበራቸው በሰጧቸው ቁልፍ መሬት ላይ መሆኑን ያገላበጥናቸው ታሪካዊ ሰነዶች ያሳያሉ። በሩን ልክ የዛሬ 100 ዓመት ማለትም እንደ ኤሮፓውያን አቆጣጠር በ1926 የከፈተው ተቋሙ መጽሐፍ ቅዱስ ማስተማር፣ ማተምና ማሰራጨት ዋነኛ ተግባሩ ነበር። ፕራይም ሚዲያ ከ6 ወር በላይ ደሞዝ ባለመክፈሉ ሰራተኞቹ ለረሃብና ለቤት ኪራይ ክፍያ እጦት መዳረጋቸውን ተናገሩ። በቅርብ ዓመታት ኢትዮጵያ ውስጥ ከተቋቋሙ ሚዲያዎች አንዱ የሆነው ፕራይም ሚዲያ በቦርድ ተዋቅሮ በተለይ በአማርኛና በአፋን ኦሮሞ ቋንቋ በሚያሰራጫቸው መረጃዎች ይታወቃል። ከ6 ዓመታት በፊት ስራው የጀመረው ፕራይም ሚዲያና ቴሌቪዥን ጣቢያ ለሰራተኞቹ ደሞዝ ከከፈለ 6 ወር ማለፉን መሰረት ሚዲያ አረጋግጧል። የመደመር መጽሐፍን በመተንተንና የመስኖና ቆላማ ሚኒስቴር ዴኤታ ሆነው ያገለገሉት ዶክተር ብርሃኑ ሌንጅሶ እንዲሁም ሌሎች 3 ግለሰቦች በቦርድነት ተቋሙ ሲመሩ ቢቆይም አሁን ህልውናው አደጋ ላይ መውደቁን ሰራተኞች ተናግረዋል። እስከ ዛሬ 2 ዓመት ገደማ በቦርድ ሲመራ ቆይቶ በ2016 ዓ.ም መጨረሻ ጀምሮ በኦሮሚያ ብልጽግና ስር ከሌሎች 40 ድርጅቶች ጋር ሶቨሪን ፈንድ በተባለ ድርጅት የበላይ ጠባቂነት እንዲተዳደር ከዚህም ባለፈ የመንግስት ድምፅ እንዲሆን በጀት ተይዞለት ሚዲያ ተቋሙ እንዲሰራ ቢደረግም ውሳኔው ከ1 ዓመት በላይ መዝለቅ አልቻለም የሚሉት አንድ የሚዲያው ባልደረባ ናቸው። ይሁንና በርካታ ሰራተኞች ለሚዲያችን እንዳረጋገጡት በ2018 ዓ.ም የበጀት ዓመት ለሰራተኛ ደሞዝ፣ ለቤት ኪራይና ለስራ ማስኬጃ ተገቢው በጀት አለመሰጠቱ ሚዲያውን ከመዘጋት ጫፍ ጥሎታል። ለረሃብ፣ ለቤት ኪራይ ክፍያ እጦትና ለቤተሰብ ስቃይ ተዳርገናል። በተወሳሰበ የባለቤትነት አሰራር ውስጥ ተቋሙ በመቆየቱ ማንን መጠየቅ እንዳለብን እንኳን ግራ ተጋብተናል የሚሉት የተቋሙ ሰራተኞች ናቸው። የተቋሙ ሰራተኞች የሚመለከተው አካል መፍትሄ እንዲሰጠን በሚል ተደጋጋሚ ጥያቄ በህጋዊ መንገድ ቢያቀርቡም በተለይ የኦሮሚያ ብልጽግና ድርጅቶችን በበላይነት እንዲያስተዳድር የተሰየመው ሶቨሪን ፈንድ የተባለው አካል ምላሽና መፍትሄ ሊሰጣቸው እንዳልቻለ የመንግስት ምንጮች ያስረዳሉ። ፕራይም ሚዲያና ቴሌቪዥን ተቋምን ለማስተዳደር ኃላፊነት የወሰደው ድርጅት የአሰሪና ሰራተኛን ህግ በጣሰ መልኩ ለሰራተኞቹ በሰዓቱ ደሞዝ ሳይከፍል በመቆየቱ ከ40 በላይ ሰራተኞች በዚህ የኑሮ ውድነት ችግር ውስጥ መክተቱን እኛም እናውቃለን በማለት ምስክርነታቸውን ሰጥተዋል። 23 የሚሆኑት ሰራተኞች አሁን ላይ ጠበቃ ቀጥረው ከየካቲት 5 2018 ዓ.ም ጀምሮ ክስ ላይ መሆናቸውን ገልጸዋል። የፌዴራል የመጀመሪያ ደረጃ ፍርድ ቤት ቂርቆስ 3ኛ ፍትሐ ብሔር ችሎት ጥር 8 2018 ዓ.ም በጻፈው ደብዳቤ የፕራይም ሚዲያ ንብረቶች እንዳይሸጡ፣ እንዳይለወጡና ወደ 3ኛ ወገን እንዳይተላለፉ እገዳ መጣሉን የፍርድ ቤት ምንጮች ለሚዲያችን አረጋግጠዋል። ምንም እንኳን ጉዳዩ በፍርድ ቤት ቢያዝም እስካሁን ለችግሩ መልስ ለመስጠት የትኛውም ጉዳዩ የሚመለከተው አካል አለመንቀሳቀሱ ከዚህ ለከፋ ችግር እየተዳረግን ነው በማለት ሰራተኞቹ ያሉበትን ሁኔታ አስረድተዋል። በዚህ ዙሪያ ከሚዲያው ምላሽ ለማግኘት ያደረግነው ሙከራ አልተሳካም። አዲስ አበባ የሚገኘው የአዘርባጃን ኤምባሲ የኢትዮጵያውያን ሰዓሊያን ስራዎች ለውድድርና አውደ ርዕይ በሚል ወስዶ መከልከሉ ተሰማ። በኢትዮጵያ የሚገኘው የአዘርባጃን ኤምባሲ ከአለላ መልቲሚዲያና ከፕላንና ልማት ሚኒስቴር ጋር በመተባበር የስዕል ውድድርና ኤግዚቢሽን ለማዘጋጀት ማስታወቂያ ያወጡት የዛሬ ዓመት ተኩል ገደማ ነበር። የውድድሩ ዓላማ ከአየር ንብረት ለውጥ ጋር በተያያዘ ግንዛቤ መፍጠር የነበረ ሲሆን ለዚህ ውድድር በግጥም፣ በስነ ጽሑፍና አጭር ፊልም በተጨማሪም 17 ኢትዮጵያውያን ሰዓሊያን ተሳትፈው ነበር። የውድድሩ አሸናፊ የሚሆኑት 4 ሰዓሊያን የገንዘብ ሽልማትና ሙሉ ወጪያቸው ተሸፍኖ ወደ አዘርባጃን እንደሚሄዱ በይፋ ተነግሮ ነበር። ይሁንና አሸናፊዎቹ ኤምባሲው ባዘጋጀው ፕሮግራም ላይ ይፋ ከተደረጉ በኋላ አሸናፊ ያልሆኑት ስራዎቻቸው ሊመለስላቸው ሲገባ እስካሁን ደጋግመው ቢጠይቁም ምላሽ እንዳላገኙ ለመሰረት ሚዲያ ተናግረዋል።
የሽልማቱ ዕለት አሸናፊ ባለመሆኔ ስዕሌን መቼ መውሰድ እንዳለብኝ ስጠይቅ ፕሮግራሙ ከተጠናቀቀ በኋላ እንደሚመለስልኝ ተነጋግረን ተለያየን። ከዚህ በኋላ በተደጋጋሚ ስዕሌን ለመውሰድ ብጠይቅም ሊመልሱልኝ አልቻሉም የሚለው ምህረቱ ዋሴ የተባለ ተወዳዳሪ አርቲስት ነው። አክሎም የተወዳደርኩት የኔልሰን ማንዴላን ምስል በአዝራር በመስራት ነበር። የአዘርባይጃን አምባሳደር ለቀድሞ የአፍሪካ ህብረት ዋና ጸሐፊ ሙሳ ፋኪ መሐመድ በስጦታ ሲያበረክቱ በሚዲያ ተመለከቱ። ያለኔ ፈቃድና እውቅና ለውድድር ያስገባውትን ስዕል መመለስ ሲገባቸው ለምን ለሶስተኛ ወገን አሳልፋችሁ ትሰጣላችሁ በማለት ከኤምባሲው ጋር በአካል በኢሜይል እንዲሁም በደብዳቤ ብጠይቅም መፍትሄ አላገኘሁም በማለት አስረድቷል። ሌሎች ተወዳዳሪዎችም ለሚዲያችን እንደተናገሩት ለውድድር የቀረቡትን ሁሉንም ስዕሎች አወዳዳሪዎቹ እንደማይመልሱ ለሚፈልጉት ዓላማ ማዋል እንደሚችሉ ተነግሯቸዋል። ጭራሽ አሸናፊ የሆኑት 4 ሰዓሊያን የተገባላቸው የገንዘብ ሽልማት አልተሰጣቸውም። ወደ አዘርባይጃንም አልሄዱም። አሸናፊ ያልሆኑ ስዕሎችን መመለስ ሲገባቸው ወርሰዋል የሚሉት ሌላኛው ምንጫችን ናቸው። ለውድድር የቀረቡ ስዕሎችን የሰራነው ሙሉ በሙሉ በራሳችን ወጪ ነው የሚሉት ተወዳዳሪዎቹ የራሳችንን የፈጠራ ስራዎች ያለምንም እውቅና ለሶስተኛ ወገን አሳልፎ የመስጠት መብት የለውም። በመሆኑም ኢትዮጵያውያን የተፈጸመብንን ማጭበርበርና በደል ፍትህ እንድናገኝ ይወቁልን ብለዋል። በዚህ ዙሪያ የአዘርባይጃን ኤምባሲን ለማነጋገር ሙከራ አድርገው እንደነበር ጥያቄ የቀረበላቸው ሰዓሊያኑ ከኤምባሲው ጋር በመነጋገር ችግሩን ለመፍታት ከ9 ወር በላይ እንደሆናቸው ገልጸው ውድድሩ የተካሄደው ከ1 ዓመት በፊት ቢሆንም እስካሁን ምንም መፍትሄ አላገኘንም ብለዋል። መሰረት ሚዲያ አምባሳደሩንና ኤምባሲውን ለማግኘት ተደጋጋሚ ሙከራ ቢያደርግም ጥያቄያችንን ወደ አለላ መልቲ ሚዲያ መርተውታል። በዚህ ዙሪያ ከአለላ መልቲ ሚዲያ ለሚዲያችን ምላሽ የሰጡት ዋና ስራ አስኪያጁ አቶ አደራው አስፋው ናቸው። አቶ አደራው ተጓዥ ኪነ ጥበባት የተባለው የኪነ ጥበብ ፕሮግራም ድርጅታቸው መቅረጹን ገልጸው በአዘርባይጃን የተካሄደውን ኮፕ 29 ላይ የተወሰኑትን ለመውሰድ አቅደን ነበር ይላሉ። ለዚህም የአዘርባይጃን ኤምባሲ እንዳጋዥ ተሳታፊ ሆኖ እንደነበር ያስረዳሉ። ኤምባሲው የሽልማት ፕሮግራሙንና የተወሰኑ የማስታወቂያ ስራዎችን ወጪ ሸፍኗል። እርግጥ ነው አሸናፊው ወይም አሸናፊዎች ወደ አዘርባይጃን አልሄዱም፣ ቃል የተገባላቸውን ብር አልተሰጠም። ይህ የሆነው ስፖንሰሮች ቃል የገቡትን ተግባራዊ ባለማድረጋቸው ነው ይላሉ። አቶ አደራጀው የአዘርባይጃን ኤምባሲ የፕሮግራሙ ተባባሪ እንጂ አዘጋጅ አለመሆኑ ይታወቅልን። ለውድድር የሚቀርቡ ስራዎች የአለላ መልቲሚዲያ ንብረት እንደሚሆኑ ቀድመን አስታውቀናል። ስዕሎቹን ከአየር ንብረት ለውጥ ጋር ለተያያዘ ስራ እንደፈለግነው ልንጠቀምበት እንችላለን። በዚህም መሰረት ለአፍሪካ ህብረት የቀድሞ ሊቀመንበር ካለ ሰዓሊው ፈቃድ ሰጥቷል የሚል ምላሽ ሰጥተዋል። ይሁንና ሚዲያችን የስዕል ስራዎቹ እንደማይመለሱ በግልጽ ስምምነት ወይም ኮንትራት አለመቀመጡን ለአፍሪካ ህብረት የቀድሞ ኃላፊ የተሰጠው ስዕል ከአካባቢ ጥበቃ ጋር ለማይገናኝ ጉዳይ መሆኑን እንዲሁም አርቲስቶቹ ስዕሎቹን በተመለከተ የፈረሙት ዶክመንት ካለ አለላ መልቲሚዲያም ቢጠይቅም ይህ ዜና እስከወጣበት ሰዓት ድረስ ምላሽ አላገኘንም። አለላ መልቲሚዲያ ተጓዥ ኪነ ጥበባት የተባለው የፌስቡክ ገጹ ላይ ከ370 ሺህ ብር በላይ ሽልማት ማዘጋጀቱን በመጀመሪያ እንዳስተዋወቀ የተመለከትን ሲሆን ኋላ ላይ በሽልማቱ ዙሪያ ጥያቄ ሲነሳ ይህን ከገጹ ላይ ኤዲት አድርገው ማውጣቱን ተመልክተናል። ከዚህ በተጨማሪ ለውድድር የሚገልጹ የስዕል ስራዎችን ለባለቤቶቹ የመመለስ ግዴታ እንደሌለበት የሚያሳይ ምስል አለላ መልቲሚዲያ ቢልክልን ተወዳዳሪዎች በጭራሽ እንደማያውቁት ተናግረዋል። በጭራሽ አልተነገረንም፣ አሁን አቀናብረው ያዘጋጁት ነው። እንኳንና ይህን ሁሉ የውድድር መስፈርት ቀርቶ ስራዎቻችንን የመረካከቢያ ፎርም እንኳን አላዘጋጁም ነበር። ለምሳሌ አብዛኛው ተወዳዳሪ ያየው የቪዲዮ ማስታወቂያውንና ፖስተሩን ነው። እዚያ ላይ ደግሞ እንደዚህ አይነት ሐሳብ ከነጭራሹ የለም በማለት ምላሽ ሰጥተዋል። አንድ ተወዳዳሪ ደግሞ ምንም አይነት የውድድሩ ግዴታ ተብሎ ተጽፎ ያነበብነው የተነበበልንም ሆነ የፈረምነው የውል ግዴታ የለም። ሲጀመር እንደዚህ አይነት ውልና ግዴታ ቢኖር በጭራሽ በውድድሩ ላይ አንሳተፍም ነበር ብሏል። የኢትዮጵያ ሰዓሊያንና ቀራጺያን ማህበር ፕሬዝዳንት አክሊሉ መንግስቱ በዚህ ዙሪያ ለኢትዮጵያ አእምሯዊ ንብረት ጽሕፈት ቤት ደብዳቤ ጻፉ ሲሆን ሰዓሊ ምህረቱ ዋሴ የተሳተፈበትን ስዕል ለባለቤቱ መመለስ ሲገባው ከእውቅና ውጪ ለቀድሞ የአፍሪካ ህብረት ሊቀመንበር ተሰጥቷል ብሏል። መብቱ ሳይጠየቅ የተከናወነ ድርጊት በመሆኑ ጽሕፈት ቤታቸው የሰዓሊውን መብት እንዲያስጠብቅ እንጠይቃለን ብለዋል። ሰዓሊ ምህረቱ ዋሴ በበኩሉ ይህንን ጉዳይ ኤምባሲውና አለላ መልቲሚዲያ አሁንም መፍትሄ የማይሰጡን ከሆነ ወደ ቀጣዩ ሂደት ለመሸጋገር እንገደዳለን በማለት ለሚዲያችን ተናግሯል። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ።
በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና የድምፅ አርትዖት ስራዎችን በማቀናበር ኢዮኤል ስቡህ፣ አብረናችሁ ቆይተናል። ሰላም።